ያው የጡት ካንሰር በተለያዩ መንገዶች ምክንያቶች ሊከሰት ይችላል። አንድ ምክንያት ብቻ ላያመጣው ይችላል። ብዙ ጊዜ የተለያዩ ምክንያቶች ጥርቅም ነው የሚሆነው። ግን በአጠቃላይ በዘር ከቤተሰብ የሚወረስና አካባቢያችን ላይ ካሉ ነገሮች ሊመጡ ይችላሉ ብለን ከፍለዋለን። በዘር በጡት ካንሰር የመያዝ እድል ወይም በዘር በጡት ካንሰር የሚያዙ ሴቶች ቁጥር በጣም አነስተኛ ነው። ወይም ከጠቅላላ የጡት ካንሰር ድርሻው በጣም አነስተኛ ነው፣ ከ10% በታች ነው። የቀረው ግን በህይወታችን ከሚያጋጥሙ ነገሮች ነው የሚከሰተው ማለት ነው። ስለዚህ ያው የዘር ግልጽ ነው። እናት በብዛት እናት ወይም እህት፣ አንዳንዴም የቅርብ ቤተሰብ ላይ የጡት ካንሰር ካለ የዘር መወራረስ ሊኖር ይችላል። እንዳልነው ግን በጣም አነስተኛው ነው እሱ። ከዛ በተረፈ ግን ያው የወር አበባ የሚመጣበት ጊዜና የሚሄድበት ጊዜ እንደ አንድ ሪስክ ፋክተር ነው። ይሄ ግን በእኛ ቁጥጥር ስር ያለ ነገር አይደለም። ልጅን የምንወልድበት እድሜ በተለይ ከ27 ዓመት በላይ ከሆነ ከዛ ቀደም ብሎ መውለድና ቆይቶ መውለድ በራሱ አንድ አጋላጭ ምክንያት ነው። እዚህ ቀደም ብሎ መውለድ ይመከራል። ልጅ ከወለድን በኋላ ጡት ማጥባት እንደ አንድ ጠቃሚ ነገር ነው የሚታየው። ከዛ በተጨማሪ የወሊድ መከላከያ በተለይ ደግሞ በኪኒን መልክ የምንጠቀማቸው ሆኖ ሆርሞን ያላቸው እንደ አንድ አጋላጭ ምክንያት ይታያሉ። የክብደት መጨመር፣ ጤናማ ያልሆነ የህይወት ዘዴ ለምሳሌ ሲጋራ መጠቀም፣ አልኮል መጠቀም፣ ከአመጋገብም ጭምር ማለት ነው። የምንመገባቸው ምግቦች በአጠቃላይ ጤናማ የማንላቸው ምግቦች፣ ከፍተኛ ቅባትነት ያላቸው፣ ከፍተኛ የስጋ መጠን ያላቸው፣ ከፍራፍሬና ቅጠላቅጠል ውጪ ያሉ ማይመከሩ አመጋገብ ለብዙ ህመሞች፣ ለነገሩ ለስኳርም ለግፊትም እነዚህ ነገሮች እንዳጋላጭ ምክንያት ይታያሉ ማለት ነው። ግን እንዳልኩሽ አንዱ ምክንያት ብቻ ለካንሰር አያጋልጥም። የነዚህ ነገሮች ጥርቅም ሊሆን ይችላል። ሌላው አሁን በተለይ እኛም ሀገር የጨረር ሕክምና እየተስፋፋ ስለመጣ በልጅነታቸው በወጣትነታቸው የጨረር ሕክምና በተለይ ደረት አካባቢ ላይ የጨረር ሕክምና የወሰዱ ሴቶችም ወንዶችም ፎር ዳት ማተር ሊያጋጥማቸው ይችላል። ዋነኛው እንግዲህ የጡት ካንሰር እና የማንኛውም ካንሰር አጋላጭ ተብሎ የሚወሰደው እድሜ ነው። እድሜ በጨመረ ቁጥር ለካንሰር ተጋላጭነታችን ይጨምራል። የምናውቅ ከሆነ ለምሳሌ ዩሮፒያን እና አሜሪካን ሀገሮች ላይ ላይፍ ኤክስፔክታንሲያቸው የሚኖሩት እድሜ ረጅም ነው። አብዛኞቹ ሰዎች እድሜያቸው በገፋ ቁጥር ካንሰር ይያዛሉ። ብዙዎች ሰዎች በካንሰር ህይወታቸው የሚያጡት ሌላው ዓለም ላይ። ስለዚህ እኛም ሀገር ያው እድሜ በገፋ ቁጥር ሴሎቻችን እያረጁ ስለሚመጡ ራሳቸውን የማደስ አቅማቸው ስለሚያንስ ለካንሰር ተጋላጭ እንሆናለን። ሴቶችም እንደዛው ማለት እድሜ በጨመረ ቁጥር የካንሰር ሪስካቸው ይጨምራል። ሴት መሆን በራሱ የካንሰር ሪስክን ይጨምራል። ከወንድና ከሴት ብናነጻጽር ወንዶችም ላይ ጡት ካንሰር ቢከሰትም ሴቶች ላይ መከሰት እድሉ ከፍተኛ ነው ማለት ነው። ስለዚህ እነዚህ ነገሮች አንዱና ሁለቱ ወይም 3-4ቱ አንድ ላይ ሆነው የካንሰርን እድል ሊጨምሩ ይችላሉ። ያው የጡት ካንሰር ምልክቶች በዋናነት ጡት ውስጥ የሚከሰት እብጠት ነው። በዋናነት ጡት ውስጥ የሚከሰተው እብጠት ጠጣራማ የሆነ ስሜት ይኖረዋል ሲነካ። ጡት ውስጥ ብቻ ላይ ከሰት ይችላል፣ ብብት ውስጥም ሊከሰት ይችላል ያ እብጠት። ምክንያቱም ጡትና እዚህ ጋር ብብታችን አካባቢ የሚገናኙበት መንገድ ስላለ በብዛት ያ እብጠት ህመም አይኖረውም። ስለዚህ ሴቶችን ብዙ ጊዜ የሚዘናጉት ህመም ስለሌለው ህመም ያለው ነገር ነው በብዛት እኛ ለአእምሯችን በሽታ ነው ለምናስበው። ስለዚህ ህመም ላይኖረው ይችላል። ግን ያ የተለየ እብጠት ሲኖር ወደ ሕክምና ቦታ መሄድ ያስፈልጋል። ከዛ በተረፈ ግን ደረጃው ከፍ ባለ ቁጥር ጡት ውስጥ ብቻ አይደለም ብብት ውስጥም ሁለቱም ጋር ሊከሰት ይችላል። ቆዳ ላይ የመሸብሸብ ምልክት፣ የጡት ጫፍ ወደ ውስጥ መሰርጎድ፣ ፈሳሽ ሊኖረው ይችላል። ህመም ሊያመጣ ይችላል። እየዘገየ ሲሄድ ህመም ሊኖረው ይችላል፣ ሊቆስል ይችላል። ከዛ በተጨማሪ ወደ ሌላ ቦታ ከተሰራጨ ደግሞ የተሰራጨበት ቦታ ጉበት ከሆነ ወደ አካባቢ ህመም፣ የጀርባ አጥንት ከሆነ የጀርባ አጥንት ህመም፣ ሳምባ ላይ ከሆነ ሳል፣ ማፈን የመሳሰሉት ሊኖረው ይችላል። በአጠቃላይ ግን እኛ ምንድነው የራስን ጡት ማወቅ፣ ጤናማ የሆነውን ጡት ማወቅን እናበረታታለን። ለምንድነው
ጤናማ የሆነውን ጡት ሴቶች ካወቁት የተለየ ነገር ሲከሰት ቶሎ የማግኘት እድል ይኖራቸዋል። ስለዚህ ሁልጊዜ ያው በሚታጠቡበትም ሰዓት ይሁን በሚተኙበት ሰዓት ጡታቸውን ቼክ ማድረግ ያስፈልጋል። የዓለም ይጠቅማል። የተለየውን ነገር በቀላሉ ለመለየት ጤናማውን ካወቁት ይሄ ሰልፍ ብረስት አዌርነስ እንለዋለን እና ያንን ለመለየት ይረዳናል ማለት ነው። እንግዲህ አሁን ሁሉም የጤና ተቋማት ላይ በአሁኑ ሰዓት ጥሩ የሆነ የእውቀት ደረጃ አለ ስለ ጡት ካንሰር እና ማንኛውም ሴት ማንኛውም የጤና ተቋም ብትሄድ እርዳታ እገዛ ታገኛለች ብለን እናስባለን። ነገር ግን እንዲሁ አሁን አዲስ አበባ ላይ ለምሳሌ እንደ አንድ ምሳሌ ይሆናል ብለን የጀመርነው ተቋም አለ። ቸርችል ጤና ጣቢያ ይባላል። እዛ ላይ ዋኪን ወይም ማንኛውም ሴት መጣ ጡቷን ቼክ መደረግ የምትችልበት ተቋም ነው። ወደፊት የምናስበው ብዙ ጤና ተቋማት ተመሳሳይ አይነት ሰርቪስ እንዲኖራቸው እናስባለን እና በአሁኑ ሰዓት ማንኛውም ጤና ተቋም ላይ መሄድ ያስፈልጋል ባይነኝ እኔ። ምክንያቱም ማንኛውም የጤና ባለሙያ እንዲህ አይነት ምልክቶችን ቢሰማ ለመርዳት ዝግጁ ነው ብዬ ስለማምን የት እሄዳለሁ ብሎ መጨነቅ አያስፈልግም። አቅራቢያቸው ያለ የጤና ተቋም መሄድ ያስፈልጋል። ወደ ቸርችል ጤና ጣቢያ የሚቀርቡም ሰዎች መምጣት የሚችሉ ደግሞ እዚህ መምጣት ይችላሉ። ግን ያው ኢትዮጵያ ሙሉ ስለሆነ ይሄ ነገር ተደራሽ የሚሆነው ማንኛውም የጤና ተቋም ጋር ሂደው ያለውን ነገር ለጤና ባለሙያ ማሳወቅ ተገቢ ነው ብዬ ነው የማስበው። ያው ቅድም እንደጀመርኩት የራስን ጡት ጤናማ በሆነበት ሰዓት ማወቅ ተባብለናል። ስለዚህ ስለ ጡት ካንሰር ስናወራ ጡት ካንሰርን ሳይስፋፋ ወይም ሳያድግ በቅድመ ምርመራ ቶሎ መያዝ የሚባል ነገር አለ። እንዳይከሰት መከላከል አንችልም። ሳይስፋፋ ደረጃው ሳያድግን ቶሎ ማግኘት ይቻላል። ለምሳሌ የማህፀን በር ጫፍ ካንሰርን እንዳይከሰት ማድረግ እንችላለን በክትባት ማለት ነው። አብዛኛው በቫይረስ ስለሚከሰት የጡት ካንሰር ግን እንዳይከሰት ማድረግ አንችልም። ግን ከተከሰተ በኋላ በጣም በእንጭጩ ደረጃው በጣም ዝቅተኛ ባለበት ሰዓት መያዝ ይቻላል። ያን ማድረግ የምንችለው ስክሪኒንግ ወይም ቅድመ ምርመራ በምንለው ሂደት ነው። ቅድመ ምርመራ እንግዲህ እስካሁን ባለን መረጃ የሚመከረው የቅድመ ምርመራ ማሞግራም በሚባል ምርመራ ነው። ማሞግራም ማለት ልክ እንደ ራጅ ሆኖ የጡት ራጅ ማለት ነው። ስለዚህ ያ የተለያዩ ሀገራት የተለያየ ምክረ ሀሳብ ቢኖራቸውም አብዛኛው ከ40 ዓመት ወይም ከ45 ዓመት በላይ ባለው ይስማማሉ። ስለዚህ በዛ እድሜ ክልል ውስጥ ያሉ ሴቶች የማሞግራም ቅድመ ካንሰር ምርመራ ማድረግ ይችላሉ። የቤተሰብ ታሪክ ያላቸው ደግሞ የቤተሰባቸው አባል የሆነው ሰው ከተያዘበት 10 ዓመት ቀደም ብሎ ለምሳሌ እናት ወይም እህት በ40 ዓመት የጡት ካንሰር ከተያዙ ከ30 ዓመት ጀምሮ ስክሪኒንግ ማድረግ ይመከራል። ማሞግራም ግን በቀላሉና ሁሉም ቦታ የሚገኝ ነገር አይደለም። ስለዚህ የሚገኝባቸው ቦታዎች እንዲሰሩ ብንመክርም በማይገኝባቸው ቦታዎች ደግሞ አንድ የራስን ጡት ማወቅ ሁሌ የሚመከር ነገር ነው። ሐኪም ጋር በመሄድ ራስን ቼክ ማድረግ የሚመከር ነው። ሶስተኛ አልትራሳውንድ የምንለው ምርመራም እንደ አጋዥ ሆኖ ይረዳል። ስለዚህ አሁንም ከ40 ዓመት በላይ ወይም 45 ዓመት አካባቢ ባሉ ሴቶችና ከዛ በላይ ያሉ ሴቶች ጡት ቅድመ ካንሰር ምርመራ ቢያደርጉ እንመክራለን ማለት ነው።